ባለቱ ምክረ በጣም ተባበሩኝና አጠራጠር ያደረኩ ብቻ እሄዳለሁ ማለት ነው። እሺ ለብቻ አላፋቅም ከኔ ጋር ብቻ ነው። እስካሁን ድረስ ያየነው እምነት ነው። ያው እምነት በጣም ሰፊ ነገር ስለሆነ እሱን እንድትይዙት ለማሰብ ነው። እምነት ምንድነው? እምነት ላይ በጣም ጊዜ ወስጄ ስለነበረ ምንድነው የተወሰነ የትበትና ከእምነት በኋላ ለኛ ምንድነው የሚያስፈልገን ከተባለ ጥምቀት ነው። ጸሎተ ሃይማኖትን የተማረ ሰው ያወቀ የተረዳ ሰው ይጠመቃል። ጥምቀት ለድህነት ነው። ጥምቀት ምንድነው? ሮሜ ምዕራፍ 6 ቁጥር 3 ጳውሎስ ይላል። ጥምቀት ስንል እያወራን ያለነው ባጭሩ ማለት ነው። ጥምቀት ስንል ጌታችን ሐዋርያትን ሲልክ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሏል አይደል? ጥምቀታችን የክርስቶስን ጥምቀት ማለት ነው። ይህችን የጌታችን የኢየሱስ ክርስቶስን ጥምቀት ይህ በየዓመቱ የምንጠመቀውን ጥምቀት እንዳታስቡ። ሰው ከህመም ለመፈወስ ምናምን ገዳም የሚጠመቀውን ጥምቀት ወይም በየአድባራቱ ምናምን በየደብራቱ ይፈታል እየመጣ የሚጠመቀውን ጥምቀት እሱን አይደለም ያለ ነው። አንድ ጊዜ ለክርስትና የምንጠመቃት ጥምቀት እሷ ነች። ጥምቀት አሁን እያለ ነው ለድህነት የምትሆነዋም እሷ ከዘላለም ሕይወት ጋር በተያዘ ማለት ነው። ሌሎቹ ከስጋ ህመም ምናምን ለመፈወስ ሊሆን ይችላል፣ ለበረከት ምናምን እንጠመቃለን። ለዘላለም ሕይወት ግን እቺ ጥምቀት ብቻ ነው፣ የክርስትና ጥምቀት ብቻ ነው። ጸሎተ ሃይማኖትን የተቀበለ ሰው ይጠመቃል ብያቸዋለሁ። ጥምቀት ምንድነው? ሮሜ ምዕራፍ 6 ቁጥር 3 ጀምሮ ይላል። ጥምቀት በአጭሩ ከጌታ ጋር አንድ መሆን ያለ ጠዋት ላይ የነበራችሁ ሰዎች ይሄን አንስተዋል። ኦሬዲ ጥምቀት ልክ ሰውየው ማለት ነው ጥምቀት ውስጥ ሲገባ ወይ ጥምቀት በኋላ ላይ ሲደርስ ማለት ነው ጥምቀት ሲገባ በመንፈስ ቅዱስ አሰራር ሰውየው ቀጥታ ከክርስቶስ ጋር ይገናኛል። ከጌታችን ጋር አንድ ነው። እንዴት እንደሆነ ማብራራቱ ሊሳለን ይችላል። ግን ነገሩ ግን ከጌታ ጋር ህብረት ያለ ከጌታ ጋር አንድ ነው። ጌታችንን ያገኛል እዛ ውሃ ውስጥ ማለት ነው። እና ከጌታ ጋር አንድ መሆኑ ምን አይነት ጥቅም ያስገኝለታል? ጌታችን ለእሱ የሰራው ያን የማዳን ስራ ሁሉ ለሰው ያደርግልናል። ለሚጠመቀው እዛ ውሃ ውስጥ ላለው ሰው ማለት ነው። ወይም ደግሞ ውሃ ያልኩት የጥምቀትን ውሃ ቅዱስ ውሃ ወደዛ ጥምቀቱ ሲገባ ከጌታችን ጋር አንድ ይሆናል። በክርስቶስ የተሰራውን የማዳን ስራ ሁሉ ያገኛል። ኢየሱስ የማን ልጅ ነው? የእግዚአብሔር። አዎ ኢየሱስ የማን ልጅ ነው? ከዛ በዛ በጥምቀት ውስጥ እኛ መጥተን ከኢየሱስ ጋር አንድ ስንሆን እኛ ራሳችን ልክ ከእሱ ጋር አንድ ስንሆን ማለት ነው በኢየሱስ ክርስቶስ በኩል የማን ልጆች እንሆናለን? ይህ ነገር የሚፈጠረው ምን ውስጥ ነው? ጌታችን ስለ ሁላችን ሞቷል አልሞተም? ልክ እኛ መጥተን ከጌታ ጋር አንድ ስንሆን ጌታችን ስለኛ ስለሞተ ከእሱ ከሞቱ ጋር አንድ በመሆን የእሱ ሞቱ ለራሱ ደግሞ እናገኝበታለን። ሮሜ 6 እንደዛ ነው እንዲህ ይላል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ከክርስቶስ ኢየሱስ ጋር ስንት እንሆን ዘንድ ምን ያደረግን? የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀ አታውቁም? ከጌታ ጋር አንድ እንሆን ዘንድ ተጠምቀናል አለ። ሰው ከጌታ ጋር አንድ ሳይሆን መዳን ይችላል? አይችልም። ሰው ከጌታ ጋር አንድ ሳይሆን ዝም ብዬ እንደዚህ ከጌታ ጋር አንድ መሆን አልፈልግም ወይም ደግሞ ከጌታ ጋር አንድ ሳይሆን እንደዚህ መዳን ይችላለሁ የሚል ሰው ማንም አይኖርም። ቢኖርም አይድንም። ከጌታ ጋር አንድ ሳይሆን ያለ ጌታ ተነጥሎ ብቻውን መዳን አይችልም። ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ከጌታ ጋር ደግሞ አንድ የሚሆነው በምንድን ነው አለ? በምንድን ነው? ከክርስቶስ ጋር አንድ እንሆን ዘንድ ምን አደረግን? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ምን ያለ? ስለዚህ ጥምቀት ለድህነት ነው የምንለው በዚህ ምክንያት። በጣም አጭር ነገር ይሄ በጣም ቀላል ነው። በነገራችን ላይ መጽሐፍ ቅዱስ ጥምቀት እንደሚያድን በግልጽ ይናገራል። ታድሱ ወንድሞቻችን ፕሮቴስታንት ፔንቴዎች ምናምን እነዚህ ወንድሞቻችን በፍቅር ስለነሱ የምንናገረው ጥምቀት ለድህነት አይደለም። ጥምቀት ከጌታችን ጋር መተባበራችንን የምናሳይበት ብቻ ነው እንጂ የምርም የኃጢአትን ስርየት የምናገኝበትና የምንድንበት አይደለም ይላል መጽሐፍ። ግን ሲናገር ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሰው ከጌታ ጋር አንድ የሚሆነው ገና ከጅምሩ በጥምቀት ከሆነ ከጌታ ጋር አንድ ሳይሆን ደግሞ መዳን አይችልምና ድህነት በጥምቀት ነው ይላል። እዛ በቀጥታ ደግሞ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ይላል። ከምኑ ጋር? ከሞቱ ጋር። የጌታን ሞት ሳያገኝ ሰው መዳን ይችላል? አይችልም።
ሞቱ ህይወታችን ሆኗል አሉ። ሞቱ የጌታን ሞት ሳናገኝ መዳን አንችልም። የጌታን ሞት የምናገኘው ደግሞ ከሞቱ ጋር አንድ በመሆን ከጌታ ሞት ጋር ደግሞ አንድ የምንኖረው አሁንም ምን ውስጥ ነው? ጥምቀት ውስጥ። ምን ውስጥ ነው? ጥምቀት ውስጥ። ከተያለግና ክርስቶስ በአብ ክብር ከሙታን እንደተነሳ ጌታችን ተነስቷል። እንደተነሳ እንዲሁም እኛ በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ልክ ስንጠመቅ ከጌታ ጋር ተቀበርን። የተቀበርነው ደግሞ እንዲሁ አለ ከጌታ ጋር አብረን ለመነሳት በአዲስ ህይወት ለመመላለስ ድህነት እንዳልኳችሁ የመጀመሪያው የሚጀምረው በዳግም ልደት ነው ብያችሁ የለ። ዳግም መወለድ ማለት ነው። ዳግም መወለድ ማለት ጨለማ ሲሆን ወደ ብርሃን ነው። አስቀድሞ የአዳም የነበረን ሰዎች የክርስቶስ ወደ መሆን መታደስ እርሱ ድህነት ይባላል። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ከጌታችን ጋር አሁን በሞቱ ከተባበረው ደግሞ በትንሣኤው እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን እናምናለን ካለ በኋላ የሞተስ ይላል። የሞተስ ከኃጢአቱ ምን ብሏል? ምን ያለ የሞተ ማለት ከጌታ ሞት ጋር ስንት የሆነ አንድ የሆነ የሞተስ ከኃጢአቱ ጸድቋል ማለት ለምሳሌ እናንተ በሽጉጥ ወይ በሆነ ነገር ብትሞቱ ወይ በበሽታ በምንም ነገር ሙቱ እናንተ ስለሞታችሁ ትድናላችሁ ማለት አይደለም። ይልቁንም የሞተ ሲል መንፈሳዊውን ነገር የክርስቶስን ሞት የማግኘትን ጉዳይ ከጌታ ሞት ጋር አንድ ስንሆን እኛ ራሳችን ከክርስቶስ ጋር ሞት ይባላል። የሞተ ደግሞ ከኃጢአቱ የጸደቀው ምን ያደረገ ነው? ከማን ጋር? ከክርስቶስ ጋር። ስለዚህ ከክርስቶስ ጋር ከሞትን ደግሞ ማለት ነው ከእርሱ ጋር በሕይወት እንደምንኖር ደግሞ እናምናለን። ከጌታ ጋር በሕይወት የምንኖረው ከጌታ ጋር ከሞትን ነው። ከጌታ ጋር የምንሞተው ደግሞ በጥምቀት ነው። ጌታችን ያው እንደዚህ የሚታወቁ ናቸው። ጌታችን እንደዚህ ያለ እንግዲህ እንዲህ ማራቸው ሐዋርያትን ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ ወንጌልን ስበኩ። ከዛን ሰዎች ይሰማሉ፣ ሰምተው ያምናሉ። ያመነ ምን ያለ የተጠመቀ ምን ይድናል፣ ያላመነስ ይፈረድበታል። የሚድነው ምን ያደረገ ነው? የተጠመቀ። ያመነ የተጠመቀ። ጌታችን ቃል በቃል ካለ አለ ማስተባበል አያስፈልግም። ጌታችን ያመነ የተጠመቀ ይድናል አለ። ያላመነ ግን ይፈረድበታል አለ። እዚህ ጋር ያልተጠመቀ አለ ማለት ያልተጠመቀ ባይልም ችግር የለም። እንዴት መሰላችሁ? ለምሳሌ እንደዚህ ብለን እዚህ ማህበር ላይ የተገኘ እንደዚህ እና ሚካኤል ቤተክርስቲያን ውስጥ አይደል ያለው? ወደ ሚካኤል ቤተክርስቲያን የመጣ እዚህ ማህበር ውስጥም የገባ ትምህርት ይማራል። ትምህርት የሚማረው አንደኛ ወደ ሚካኤል ቤተክርስቲያን የመጣ፣ ሁለተኛ ደግሞ እዚህ ማህበር ውስጥ የገባ አይደለም። ይሄን ትምህርት የሚማረው ይሄን ትምህርት ይማራል። ይሄን ትምህርት ለመማር ሁለት ነገሮችን አስቀምጫለሁ። ሚካኤል ቤተክርስቲያን መግባት፣ ከዚያም ይሄን ጉባኤ መቀላቀል። ሚካኤል ቤተክርስቲያን ያልመጣ ሰው ግን ይሄን ትምህርት አይማርም። የሰማችሁ ነው። ሚካኤል ቤተክርስቲያን ያልመጣ ግን ይሄን ትምህርት አይማርም። ሚካኤል ቤተክርስቲያን ቢመጣም እዚህ ጉባኤ ውስጥ ባይገባ ራሱ ችግር የለም፣ ትምህርት ይማራል ማለት ነው። ሚካኤል ቤተክርስቲያን ካልመጣ ገና ከጅምሩ እዚህ ይገባ። ልክ እንደዛ ነው። ያመነ የተጠመቀ ይድናል። የሚድነው ያመነ የተጠመቀ ማለት። ያላመነ ግን ይፈረድበታል ሲል አንድ ሰው ካላመነ ወደ ጥምቀት ይሄዳል። ጠምቀናል። አንዳንድ ሰዎች እንደዛ ጥያቄ ስለሚያነሱ ጌታችን ዮሐንስ 3 ላይ በቃ ማሳጠር ስላለብኝ ዮሐንስ 3:5 ላይ እንዲያ ኒቆዲሞስ እውነት እልሃለሁ አለ ጌታችን ኢየሱስ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ ፈጽሞ አይችልም። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከምንና ከምን? ከውሃና ከመንፈስ። ከውሃና መንፈስ ጋር የማቴዎስ ወንጌል ምዕራፍ 28 እስካሁን ድረስ ያየ ነው። ምናልባት ማስተዋል ያለባችሁ ማለት ነው። እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ምን አድርጓቸው? ደቀ መዛሙርት ያድርጓቸው። የጌታ ደቀ መዝሙር ሳይሆኑ የጌታ ደቀ መዝሙር ማለት የጌታ ተከታይ ማለት ነው። የጌታ ተከታይ ሳይሆን መዳን ይቻላል? አይቻልም። የጌታ ተከታይ የምንሆነው ደግሞ በምንድን ነው አለ? እያጠመቃችኋቸው ደቀ መዛሙርት ያድርጓቸው አይደል? ስለዛ የጌታ ተከታይ ሳይሆን መዳን አንችልም። የጌታ ተከታይ የምንሆነው ደግሞ በጥምቀት። ስለዛ ጥምቀት ለድህነት ነው።
ሌሎች ጥቅሶች አሉ። እነዚህን ያዟቸውና ገብታችሁ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 38 37 ጀምሮ፣ ሐዋርያት ሥራ ምዕራፍ 22 ቁጥር 16፣ አንደኛ ጴጥሮስ 3:21 ያው ሐዋርያት ሥራ 2:38 ከላይ ጀምራችሁ አንጓጉ እንድትረዱና ተሽ ጥቅሷን እንደሚያስከትላችሁ ቁጥር 38 ብለን እናጠቀምላችሁ። ሐዋርያት ሥራ 22:16 ሐዋርያት ሥራ እዛው 22:16 አንደኛ ጴጥሮስ 3:21 ከፍ ብላችሁ ነው። ስለ ጥምቀት ይሄን አልካየን ወደ ቅዱስ ቁርባን ነው። ቅዱስ ቁርባን አሁን ሰው አምኖ ሲጠመቅ ዳግም ይወለዳል ብለናል። በቃ አዲስ ሰው ነው። ሰውየው አምኖ ሲጠመቅ እሱ እስካሁን ድረስ ምንም መልካም ስራ ሳይሰራ ምን ሳይል አምኖ ስለተጠመቀ እግዚአብሔር በጸጋው ዳግም ይወልዳል። ያ ዳግም የተወለደው ሰው ደግሞ እዛው ወዲያው እዛው ጋር እሱ መፈጸሚያ ይሆን ዘንድ ምግብ ይበላል። መንፈሳዊ ምግብ እዛው እንደተወለደ እዛው ደግሞ መንፈሳዊ መብል ይበላል። የመንፈሳዊ መብል የጌታችን ቅዱስ ሥጋና ክቡር ደም ነው። ጌታችን እንዲህ በማለት እንደተናገረ በአጭሩ ቅዱስ ቁርባን ማለት ቅዳሴ ላይ ህብስትና ወይን ቀርቦ እንጸልያለን። የቅዳሴ ጸሎት፣ የማህበር ጸሎት እናደርጋለን እና ህብስትና ወይን ቀርቦ እየጸለይን በመንፈስ ቅዱስ አሰራር ያ ህብስትና ወይን የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ይሆናል። ልክ ጌታችን ኢየሱስ በዛ በምሽት በማቴዎስ ወንጌል ምዕራፍ 16 ቁጥር 10 ላይ እናየዋለን። ህብስትን አንስቶ ባረከ፣ ቆረሰ ይልና ህብስትን ማለት ወይም እንጀራ እንካችሁ ብሉ፣ ይህ ምን ነው አለ? ሥጋዬ ነው። ምን ነው? ሥጋዬ ነው። ስለዚህ ሥጋውን ነው የሰጣቸው። ይሄ ሥጋዬ ነው ካለ አለ ማንም ሊከራከር አይችልም። ሥጋዬ ነው አለና ህብስትን ነው ቆርሶ የሰጠው። ሥጋውን ነው የሰጣቸው። ሥጋውን ሲሰጣቸው ግን በምን መልክ ነው የሰጣቸው? በምን መልክ? ጽዋን አንስቶም እንደዚሁ አመስግኖ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው። ምን ነው? ደሜ ነው። ሁላችሁ ከእርሱ ጠጡ ብሎ ይሰጣቸዋል። ስለዚህ ደሙን የምር እንዲጠጡ ሰጥቷቸዋል። ደሙን አልሰጣቸውም፣ እንዲጠጡ ሰጥቷቸዋል። አልሰጣቸውም፣ ግን በምን መልክ ሰጣቸው? በምን? በጽዋ ወይም በወይን። ስለዚህ የምር እውነተኛ የህብስትና ወይን እውነተኛ የጌታ ሥጋ ነው ያለው። ስታዩት በህብስት መልክ በጽዋ ወይም በወይን መልክ የሚባለው ለምን መሰላችሁ? ስታዩት ህብስት ማለት ለዓይናችሁ ማለት ነው። ህብስት ነው፣ ጣዕሙ የህብስት ነው። ግን በመንፈስ ቅዱስ አሰራር የጌታ ሥጋ እንደሚሆን እናምናለን። ባራኪ እንዴት ይላል? ይሄ ከአእምሮ በላይ ነው የሚል ሰው አለ? ሊኖር ይችላል። የኔ መልስ አዎ ከአእምሮ በላይ ነው። እኔ ራሱ ያመንኩት ኢየሱስ ስላለኝ ብቻ ነው፣ ጌታ ስላለኝ ብቻ። እናንተም የምታምኑት ጌታ ስላላችሁ ነው። ምክንያቱም ቤተ ክርስቲያናችን ያመነችው ኢየሱስ ስላለ ብቻ ነው እንጂ በአእምሯችን ተፈላስፈን ተመራምረን ደርሰንበት በፍጹም አይደለም። ማን ስላለን ነው? ጌታችን ስላለን እንቀበላለን። እና ጌታችን ስለዚህ ስለ ሥጋው ደግሞ ሲናገር እንደዚህ ያለ ዮሐንስ 6:51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ጌታ ኢየሱስ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምንሰጠው እንጀራ ምን ነው? ሥጋዬ ነው። እንግዲህ አይሁድ አሁን አይሁዳን ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በእርሳቸው ተከራከሩ። ጌታችን ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ እኔም ስለ ዓለም ሕይወት የምሰጠው ህብስት ወይም እንጀራ ሥጋዬ ነው። አይሁዳውያን ይህ ሰው እንበላው ዘንድ ሥጋውን ሊሰጠን እንዴት ይችላል ብለው ተከራከሩ። ጌታችን አንዳንድ ፕሮቴስታንቶች ይህን ምሳሌያዊ ነው እና ምሳሌያዊ ነው እንጂ የምር ስለ ሥጋው እያወራ አይደለም፣ ስለ ቅዱስ ቁርባን እያወራ አይደለም። እሱም በዛው እያያችሁ እንደና ጌታችን መለስ አደረገና አይዟችሁ አትከራከሩ፣ ይህ የተናገርኩት ነገር ምሳሌ ነው አለ። እናደርግ። ስለዚህ ኢየሱስ እንደዚህ አላቸው። ምን አላቸው? እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። አስረግጦ ይነግራቸዋል። እነርሱ ተከራከሩ። ይሄ ሰው ሥጋውን ልንበላ እንዴት ሊሰጠን ይችላል ብሎ ተከራከሩ። ጌታ ግን አስረግጦ ሲነግራቸው እውነት እውነት እላችኋለሁ የሰውን ልጅ ሥጋውን ካልበላችሁ
ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። በጣም ያደረግና አሁንም በደንብ አድርጎ ሲያስረግጥ ሥጋዬን የሚበላ ደሜንም የሚጠጣ የዘለዓለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። በዚያ ላይ ሥጋዬ እውነተኛ መብል ነው። ሥጋዬ እውነተኛ ምን መብል፣ ደሜ እውነተኛ መጠጥ ነውና። ሥጋዬ እውነተኛ መብል፣ ደሜ እውነተኛ መጠጥ ነውና ከዚህ ሥጋ ካልበላችሁ ከዚህ ደም ካልጠጣችሁ በራሳችሁ ሕይወት የላችሁ። ምናልባት እዚህ ጋር አይሁዳውያን ሥጋዬን ደሜን ስላቸው ሊትራሊ ይሄኛውን አስተውት ሊሆን ይችላል። ጌታችን እንደዚህ እያደረገ እንደዚህ ውጭ ቃልብኝ አለ በህብስትና በወይን መልክ ነው የሰጠን ብያቸዋል አይደለም። ግን እውነተኛ የራሱ ሥጋ ነገር ማለት ነው። አይሁዳውያን አናምንህም አለ ኢየሱስ አላምንህም አይባልም። ጌታ ሆይ እስቲ አስረዳን፣ እንዴት ነው ይሄ ነገር ደግሞ ተብሎ ወደ እርሱ ዝም ብሎ መጠቃት። ጌታችን ራሱ ያብራራል። ምን አደረጉ? ይኸው ለሐዋርያቱ ለምሳሌ እናንተ ልትሄዱ ትወዳላችሁ ባላቸው ጊዜ በኋላ እናነባዋለን። እነ ጴጥሮስ ኧረ እኛ ከአንተ ወዴት እንሄዳለን? አንተ የሕይወት ቃል አለ፣ ጌታ ሆይ አንተ የእግዚአብሔር ልጅ ክርስቶስ ነው እኛ አምነናል አውቀናል ብሎት ነበር። እነሱም ደቀ መዛሙርቱን ሰብስቦ በዛች በራት ሰዓት ምን አደረገ? ህብስትን ቆርሶ ይኸው ሥጋዬ ነው፣ ጽዋውን አንስቶ ይኸው ደም፣ ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ብሏችሁ አልነበር? ይኸው ሥጋዬና ደሜን የምሰጠው በዚህ በህብስትና በወይን መልክ ነው ብሎ በኋላ ላይ ያሳያል። ሥጋዬ እውነተኛ መብል፣ ደሜ እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ። ሥጋውን ስትበሉ ደሙን ስትጠጡ ጌታ በእናንተ ውስጥ ይኖራል፣ እናንተ በጌታ ልክ ለምሳሌ በባልዲ ነገር ውሃ ቢኖር ማለት ነው እና ሌላ ጆክ አምጥታችሁ እዛ የባልዲ ውሃ ውስጥ ልክ ወደ ውስጥ ስታስገቡት ውሃው እዛው ጆክ ውስጥ ይገባል። ጆኩ ራሱ ደግሞ ምን ውስጥ ይገባል? እናንተ ጌታ በእናንተ ከጌታ ጋር አንድ የሚያደርግ ድንቅ የሆነ ምስጢር ቅዱስ ቁርባን፣ ድንቅ ምስጢር ከእርሱ ለሚካፈሉ የሚሰጠው ጸጋ እጅግ ታላቅ። ከእርሱ ለመቀበል ደግሞ ከእናንተ የሚጠበቀው ንስሐ መግባት ነው። ንስሐ አባታችሁ ጋር ሄዱ ኃጢአትን መናዘዝ ግን ዝም ብሎ በአንደበት መናዘዝ ብቻ ሳይሆን የልብ ጸጸት፣ ለልባችን ተጠጥተን ንስሐ አባት ዘንድ ንስሐ መግባት ሄዱ አለቀ ማለት ነው። ለሕፃናት ላዘው ጋር ለምተው ብዙ ስለተነገረ አደረግባችሁና እንደዛ ነው። እሺ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ነው። ከሰማይ የወረደ እንጀራ ይህ አባቶቻችሁ መና በልተው እንደሞቱት አይደለም። ይህን እንጀራ የሚበላ ለዘላለም ይኖራል። አባቶቻችሁ በምድረ በዳ መና በልተው እንደሞቱት አይደለም። አባቶቻችሁ ማለት እነ ሙሴ በምድረ በዳ መና ዘንቦላቸው በልተው ነበር አይደል? በሉ ከዛ በኋላ ሞቱ። ያው ሆድን የሚያጠቅ ብቻ ነው ያለው አይደል? ይህ እንጀራ ግን አባቶቻችሁ በዛ በምድረ በዳ መና በልተው እንደሞቱት አይደለም። ከዚህ እንጀራ የሚበላ ለዘላለም ይኖራል ማለት ይናገርና በቅፍርናሆም ሲያስተምር ይህን በመምታት አለ። ከደቀ መዛሙርቱ ተመልከቱ፣ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል? ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል? ደቀ መዛሙርት ያለው ሐዋርያት ናቸው። ደቀ መዛሙርት የተባሉት እዚህ ጋር በቃ ኖርማል ሲከተሉ የነበሩ ማለት ነው። በማስ የሀገር ሰው ግር ብሎ ጌታቸውን ይከተሉ ነበር። ከነዛ ውስጥ ከደቀ መዛሙርት ብዙዎች። ከዚያስ ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጉሩ በልቡ አውቆ እንዲህ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ያው ተመልከቱ። እዚህ ጋር ፕሮቴስታንት ወንድሞቻችን የሚያነሱት ጥያቄ ነው። በጣም በአጭሩ በቀላሉ የጥንት አባቶች በፈቱበት መንገድ አድርጌ ፈትቼላቸዋለሁ። ሕይወትን የሚሰጥ ምንድን ነው? መንፈስ ነው። ሥጋ ምንም አይጠቅምም። እያያችሁ ነው። ሥጋ ምንም በነገራችን ላይ ችግር መጽሐፍ ቅዱስ ካለ አለ። ከዛ በኋላ በትህትና መጽሐፉ ስለሚያወራ ነው። ምን ሥጋ ምንም
አይጠቅምም ማለት ነው። ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። እኔ የነገርኳችሁ ቃል ምንድን ነው? መንፈስ ነው። ምንም ነው? ሕይወትም ነው። ስጋ ግን ምንም አይሁዳውያን ጌታችን ሲያስተምር ሰሙትና ማለት ነው እንዳለ መረዳታቸው ሁሉ ስጋዊ ነው። ይሄ ሰው ሁሉ ስጋውን ቦጭ ቀን በልተን ምንድን ነው በስጋ አእምሮ አሰላስሎ ለመድረስ መጣጣር ብቻ፣ በስጋዊ አእምሮ ብቻ ጌታችንን ለመረዳት የመሞከር ነገር ይታይባቸው እና ጌታችን ምን አለ? ስጋ ምንም አይጠቅምም። ፕሮቴስታንት ወንድሞቻችን ይህን ያነሱና እናንተ ስጋውና ደሙ ስትሉ ስለ ጌታችን ስጋና ደሙ ብላችሁ ታወራላችሁ ይሉና ይኸው እሱ ራሱ ስጋ ምንም አይጠቅምም ብሎ ይላል። ስጋ ምንም አይጠቅምም። ከላይ ጀምሮ የተወራው ስጋ የማን ስጋ ነበር? ማለት ምን ነው ያለ? ስለ ስጋው ነው የተወራው። እዚህ ጋር መጥቶ ስጋ ያለው ስጋዬ ያለው ራሱ ከሆነ ጌታችን በሌላ አማርኛ የኔ ስጋ ምን አይልም እያለ የኔ ስጋ ማለት እንደዛ ከሆነ ማለት ነው። እንጂ አብራራላችኋለሁ፣ ፈታ በሉ። የኔ ስጋ ምን አይልም እያለ ነው። በእነሱ አረዳድኩ የጌታ ስጋ ይጠቅማል አይጠቅምም? ዕብራውያን ምዕራፍ 10 ቁጥር 10 ላይ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። የኢየሱስ ክርስቶስን ምን ስጋ አንድ ጊዜ ፈጽሞ በማቅረብ ምን ብለናል? የኢየሱስ ስጋ የተቀደስንበት ስጋ ነው። ስለዚህ ስጋው ይጠቅማል አይጠቅምም? ይጠቅማል። ታዲያ እዚህ ጋር ለምንድን ነው ስጋ አይጠቅምም ያለው ከተባለ ስጋ እያለ ያለው የራሱን ስጋ ነው። ስጋው አይጠቅምም። ወደ ዓለም ሲገባ ስጋን አዘጋጀልኝ ተብሏል። ታዲያ ምንድን ነው ስጋ የተባለው ከተባለ የእነርሱ ስጋዊ የሆነ መረዳታቸውን ስጋ ምንም አይጠቅምም። እኔ የተናገርኩት ነገር መንፈሳዊ ነው። ልክ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ከስጋ የተወለደ ስጋ ነው ማለት ከስጋ የተወለደ ስጋዊ ነው። ስጋዊ ነው ዓለማዊ ኃጢአተኛ ነው። ከስጋ የተወለደ ምንድን ነው? ከመንፈስ የተወለደ መንፈስ ነው ማለት ደግሞ መንፈሳዊ ይሆናል። ይህ እኔ የነገርኳችሁ ቃል መንፈስ ነው ሲል መንፈሳዊ ነገር ነው። መንፈሳዊ ነገርን ነው። መንፈሳዊ ነገርን በመንፈስ ቅዱስ ገዛ መንፈሳዊ ሆነን እንቀበላለን እንጂ ስጋ ሆነን አንቀበልም። ይህን በደንብ እንድትረዱት ግን ማለት ነው ቀጣዩን ጥቅስ ማየት ነው። ተበላሸ። እሺ እስኪ ከፍ ድረስ ማለት ነው። አሁን ጌታችን አይ ስጋ ምንም አይጠቅምም፣ ስለ ስጋ ያለው ምናምን እያደረጋቸው ከሆነ በዚህ መልኩ ማለት ነው እነዚህ ያሬ የሚያስጨንቅ ንግግር ነው ያሉት ሰዎች ይከተሉታል፣ ተመልሰው ይከተሉታል። አይከተሉትም? ንገሩኝ እስኪ ማለት ያስጨነቃቸው የኢየሱስ ስጋና ደም መብላት መጠጣት ነው አይደለ? ይህ ትምህርት ነበር ያስጨነቃቸው። ልክ ጌታችን አይ ይሄ ስለዚህ እናንተ ስለምታስቡ ስለ ስጋ አይደለም እያላቸው ከሆነ የምር አንዳንድ ፕሮቴስታንቶች እንደሚያስቡት ማለት ነው የምርም እንደዛ እያላቸው ከሆነ ከዚህ በኋላ ጭንቀታቸው ምናምን ተወገደ አልተወገደም? ይወገዳል አይደለም? ከጌታ ጋር ይቀጥላሉ። ነገር ግን ከእናንተ የማያምኑ አሉ። ኢየሱስን የማያምኑት ለማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበርና ካለ በኋላ እሺ ደግሞ ማለት ነው ደግሞ ስለዚህ አልኳችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም። ከዚህም የተነሳ ተመልከቱ እዚህ ጋር ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወዴት ተመለሱ? ወዴት? ጌታችን አይ እንደው ስጋ ይሄ ያልኩት እንኳን እሱ እንኳን አይጠቅምም እኮ ይሄ ስጋ ያልኩት እያለ ቢሆን ኖሮ ወደኋላ ይመለሳሉ? ወደኋላ ተመለሱ። ምክንያቱም እየነገራቸው ያለው ስጋ ምንም አይጠቅምም። ይህ የእናንተ አስተሳሰብ ስጋዊ የሆነው አስተሳሰባችሁ አይጠቅምም። የሚጠቅመው እኔ የተናገርኩት መንፈስ ነውና ወይም መንፈሳዊ ነገር ነውና የጌታችን ስጋና ደም መንፈሳዊ መብል ነውና መረዳታችን መንፈሳዊ ነው ያለው ከአእምሮ ሁሉ የሚያልፍ ነው። በዚህ ምክንያት ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፣ ወደፊትም እንኳን ከእርሱ ጋር አልሄዱ። በቃ አስጨነቃቸው። እናም አሁን ተመልከቱ፣ እነዚህ ሰዎች
ምናልባት ጌታችን በምሳሌ እየተናገረ ግን እነሱ ሳይረዱት ቀርተው ማለት ነው። ጌታችን የምር ስለ ስጋና ደግሞ እያወራ ባይሆን ግን እነሱ እንደዛ መስሏቸው ብቻ ዝም ብሎ አስጨንቋቸው መስሏቸው ብቻ ማለት ነው። ወደኋላ ተመለሱ ይላል። ወደኋላ ሲመለሱ ጌታችን የመጣው ሰዎችን ለመሰብሰብ ነው አይደል? ልክ ወደኋላ ሲመለሱ አይቱ ልጆቼ ተመለሱ፣ የተናገርኩትን ነገር ባትረዱት ነው ይላል ብለን እንጠብቃለን። ማለት ጌታ ዝም ብሎ ሰውን ለመበተን አይደለም የሚመጣው። በተቻለው አቅም በምሳሌ በምን የሚሆን አይነት ነገር እየነገረ ሰዎችን መሰብሰብ ነው የሚፈልገው። ሰዎችን መሰብሰብ፣ ማቅረብ። ምሳሌውን ባለመረዳት ውስጥ ሆነው ቢሄዱ ጌታችን ተመለሱ ይላቸዋል ብለን እንጠብቃለን። ግን በጣም የሚያስደንቀን ጌታችን ኢየሱስ እነሱን ጭራሽ ከነ ትቷቸው፣ ምክንያቱም ስለ ስጋና ስለ ደም ያስተማረውን ትምህርት አልቀበልም ብሎ ጌታን መከተል አይቻልምና ጭራሽ ነው የሚያደርጉ ኢየሱስን ለ12ቱ ደግሞ አለ ጭራሽ ወደ ዋናዎቹ ወደ ሐዋርያት ዞረ። ወደ 12 ሐዋርያት ዞረና እናንተ ደግሞ ልትሄዱ ትወዳላችሁ። ይሄ በጣም ከባድ ነው። እነዛን አይዟችሁ በቃ ምን ብሎ ይጠብቃል ብለን ስናስብ የስጋው ደግሞ ትምህርት ምን ያህል ከባድ እንደሆነ ግዴታ ሊታመን የሚገባው ትምህርት ብሎ የምታውቁት ጭራሽ ወደ 12 ሐዋርያት ዞር አለና እናንተ ደግሞ ልትሄዱ ትወዳላችሁ፣ ካላመናችሁ ሂዱ። የስጋና የደሙ ትምህርት ላይ ስህተት አስተምሮ ይዞ ጌታን መከተል ይቻላል? አሁን ጌታችን እናንተንም በዚህ ነው፣ እናንተ ደግሞ ልትሄዱ ትወዳላችሁ፣ በስጋዬና በደም ካላመናችሁ ሂዱ እንጂ ድርድር የለውም። እዚህ ጋር ክርስቶስ እዚህ ላይ ድርድር የለውም። ስጋና ደግሞ ባትቀበሉ ወይም ደግሞ ይህን ስለ ስጋዬና ስለ ደሜ ያለውን ትምህርት ባትቀበሉ በስተት ብታምኑ ችግር የለውም አይደል? ስለዛ ሰሞን ጴጥሮስ እኛ ሁላችን ከሰሞን ጴጥሮስ ጋር ብለን እንደዚህ ይላል፣ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ፣ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናል ብሎ መለሰ። ጌታ ሆይ አንተ ክርስቶስ ነህ፣ መሲሁ ነህ፣ የእግዚአብሔር ልጅ ነህ፣ ስለዚህ አንተ የምትለው ሁሉ እናምናለን። እንደዚህ ብለው ከእርሱ ጋር በመቀጠላቸው ጌታችን በማቴዎስ 26 ላይ ቀደም እንዳልኳቸው ኢየሱስ እንጀራ ወይም ህብስትን አንስቶ ባረከ፣ ቁርሱም ለደቀ መዛሙርቱ ሰጠ እና እንካችሁ ብሉ፣ ይህ ሥጋዬ አላቸው። ይህ ሥጋዬ የፋሲካ ቀን ነበር ይላል። የፋሲካ ቀን ነው። የፋሲካ ቀን አይሁዳውያን የሚያደርጉት ተሰባስበው እንደዚህ በራት ሰዓት ላይ አንድ በግ አርደው ማለት ነው የበጉን ሥጋውን ይበሉታል። ምን አርደው ከዛን ሥጋውን የሚያደርጉታል ይበሉታል። ዘጸአት ምዕራፍ 12 በሉና አንብቡት። ሙሉ ምዕራፍ ዘጸአት ምዕራፍ 12 ስለዚህ ስርዓት ማለት ነው። ነውር የሌለበት በግ አስቀድሙት አለ። አርደው ከግብፅ ባርነት ሲወጡ ታስታውሳላችሁ አይደል? ዳም ምንድነው የነውር የሌለበት በግ አርደው መቃኑ ጉበቱን ደምረጭተው ምናምን አይነት ነገር ማለት ነው። ያንን እንደሚል መልኩ ሁሉ የፋሲካ ቀን በግ ያርዳሉ፣ ሥጋውን ይበላሉ። የፋሲካ ቀን እራት ነው የሚበላው የዛ የበጉ ሥጋ ነው። ጌታችን ህብስቱን አንስቶ ለኔ አለ የሚበላው ግን የማን ሥጋ ነበር? የክርስቶስ። እዚህ ላይ ሲሰጣቸው ግን የፋሲካው ላይ ግን የፋሲካው ምሽት ላይ ግን አይሁዳት ተሰባስበው የማን ሥጋ ነው የሚበሉት? የመኑ ጌታችን ግን ይህ ምኔ ነው አለ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ፋሲካችን ክርስቶስ ታርዷል ተባሉ። ለዛ አሁን በአዲስ ኪዳን የምርም የፋሲካውን በግ ሥጋ እንበላለን። የአዲስ ኪዳን ፋሲካችን ደግሞ መድኃኒታችን ኢየሱስ ክርስቶስ ጽዋንም ወይም ወይንን ማለት ነው አንስቶ አመስግኖ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ሁላችሁ ከእርሱ ጠጡ፣ ስለ አዲስ ኪዳን ሁላችሁ ከእርሱ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ግልጽ ይመስለኛል አይደል? የመጨረሻ ክፍል ላይ ደረስን። በቃ መልካም ስራ ችም ሁለት ጥቅስ አይተን ወደ የቤት ትበተናለህ ማለት ነው። አሁን ዳግም የተወለደው ሰው ከቅዱስ ውስጥ ይካፈላል። እዚህ ድረስ መልካም ስራ አይተናል። እዚህ ድረስ በስራው ቅዱስ ቁርባንን ያገኛል። በስራው የተጠመቀ አለ።
በእምነት ወደ ጥምቀት ውስጥ ገባን። በእምነት ወደ ጥምቀት ውስጥ እንገባለን። ከዚያም በኋላ ክርስቶስን ለብሰን እንወጣለን። ክርስቶስን ምን ብለን? ገላትያ 3:27 ነው ባይዘ ገላትያ 3:27 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ማን ለብሳችኋል? ክርስቶስ ኢየሱስን ለብሳችኋል። ልክ ሰው ወደ እናንተ ልክ ሲያይ ማለት ነው መጀመሪያ የሚያየው ምናችሁን ነው? አይ ልብሳችሁ። ብዙ ወደ እንትን ሊሰጥ ይችላል። ፊታችንን አንቱ ይችላል። ኦፍ ኮርስ ጤና ነው የምትኖሩ ግን እንዳጠቃላይ ግን ፍለፊት ግን የሚታየው ምናችሁ ነው? የለበሳችሁት አይደል? የተጠመቃችሁ ሁሉ ማንን ለብሳችሁታል? ክርስቶስ። ክርስቲያን ወንድሞቼ ሰው እኛን አይቶ መጀመሪያ ሊያይ የሚገባው የለበስነውን ክርስቶስ ኢየሱስ የጽድቅ ልብስ አለ። እርሱም ክርስቶስ ይባላል እና ክርስቶስ በሕይወታችን ውስጥ ደግሞ መታየት አለበት። በምን? በስራዎቻችን፣ በመልካም ስራ፣ በምልልሳችን፣ በብርሃኑ በመመላለስ ውስጥ በእኛ ሕይወት ውስጥ ማን መታየት አለበት? ክርስቶስ በሕይወታችን እየታየ ሲሄድ መልካም ስራን በመስራት ፍሬን በማፍራት ውስጥ ጌታን በመምሰል ሕይወት ውስጥ ስናድግ ክርስቶስ በእኛ ይታያል። ክርስቶስ በእኛ እየታየ ሲሄድ ይህ ድህነትን መፈጸም ይባላል። ድህነትን ምን ማለት? አሁን አምነን ስንጠመቅ ከቅዱስ ሚስጥር ስንካፈል ማለት ነው ድነናል። እስቲ በሉ ምን ብለናል? ድነናል። ይህን እናምናለን። እንደ ዳነ ማያምናል። ድህነት ግን ምን ይላል አልኳችሁ? ድህነት ይፈጸማል። ግን ይህ ድህነት የሚፈጸም ድህነት ምን ይላል? ማስረጃ አለን። አረ ተማምኑ ማለት አዎ ሞራሉ እሺ ፊልጵስዩስ ምዕራፍ 2 ቁጥር 12 ነው። ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ አይደለም ጳውሎስ ማለት ነው ያስተምራቸዋል ምናምን የፊልጵስዩስ ሰዎች ከዛ በኋላ ከነሱ ወራጭናል ከዛ በኋላ መልእክት ይጽፋል ሲጽፍላቸው ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ እኮ አይደለም ይልቁን ደግሞ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ድህነት ይፈጸማል አይፈጸምም? ያውም ደግሞ በምንድነው? በፍርሃትና በመንቀጥቀጥ። ድህነታችን በራሳችን ማግኘት አልቻለም ነበር። እግዚአብሔር በጸጋው አጸደቀ አዳነ እና ድነናል አለ። ከዳንን በኋላ ማለት ነው እግዚአብሔር አዳነንና ማለት ነው ስሙ በረደው ጌታችን አዳነንና ይሄው አሁን አድኛችኋለሁ ከአሁን በኋላ እንዳትበደል እንግዲህ ቀጥል እንግዲህ ላይፈን ብሎ እንደዚህ አልሄደም ጌታችን። ከዛ እኛ ድህነታችን ለመፈጸም በራሳችን የምንፍጨረጨር የምንንገላታ አይደለም። አዎ ድህነታችንን በፍርሃትና በመንቀጥቀጥ እንድንፈጽም ተነግሮናል። ግን ጌታ ቀርባችን ጌታ ያግዘናል፣ እግዚአብሔር ያግዘናል። በውስጣችን መልካም ማድረግን ብርታትን ይሰጠናል። እየሰጠን እንደዛ እንድናድግን ያደረገን። ለዛም ቀጣዩ ቁጥር 13 ላይ የሚለው ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ ማን ነውና? እግዚአብሔር ነው። መልካም ስራ ለመስራት ስትነሱ እግዚአብሔር ከእናንተ ጋር ነው፣ እግዚአብሔር ይረዳችኋል። ስለዛ አንዴ ከዳንን በኋላ ድህነታችን የምንፈጽመው ማንን አጋዥ አድርገን ነው? አምላካችንን እግዚአብሔርን አጋዥ አድርገን ነው። ጴጥሮስ በሁለተኛ መልእክቱ እንደዚህ ነው። ስለዚህ ወንድሞቹ መጠራታችሁንና መመረጣችሁን ታጸኑ ዘንድ ምን ትሉ ዘንድ? መጠራታችሁንና መመረጣችሁን ታጸኑ ዘንድ። እናንተ አሁን የተመረጠ የእግዚአብሔር ሕዝብ ናችሁ። የተመረጠ የእግዚአብሔር ሕዝብ ናችሁ ናችሁ። ይህን መመረጣችሁን ግን ጋይስ ማጽናት አለባችሁ። ከዚህ ከታላቅ ድህነት እግዚአብሔር በነፃ ከሰጣችሁ ድህነት እንዳትወዱ ተሰናክላችሁ ጌታችሁን ኢየሱስ ክርስቶስ እንዳታጡት ይህንን መጠራታችሁን መመረጣችሁን ታጸኑት ዘንድ ይገባል። ታጸኑ ዘንድ ደግሞ ከፊት ይልቅ ምን በሉ? ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉ። እንዲሁ ወደ ዘላለሙ ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በምን ይሰጣችኋል?
ወደ ጌታ መንግስት አሁን ገብተናል። በነገራችን ቤተክርስቲያን የጌታ መንግስት ናት ብለናል። ወደ ፍቅሩ ልጅ መንግስት አፈለሰን ብሏል። በሙላት ደግሞ የምንገባው ጌታ መጥቶ ከእርሱ ጋር ወደ እግዚአብሔር መንግስት ስንገባ በሙላት መግባት መመረጣችንን መጠራታችንን ለማጽናት ከፊት ይልቅ የምንጠጋ ከሆነ ከጌታ ጋር ሆነ ጸጋውን አጋዥ አድርገን እንደዛ ብናደርግ ከሆነ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጠናል። ይህ በመጠራታችን በመዳናችን መጽናት ይባላል፣ ወይም ድህነታችንን መፈጸም ይባላል። ድህነታችንን የምንፈጸመው እንዴት ነው? በአጭሩ ፍሬን በማፍራት ነው። ፍሬን በማፍራት ነው። ጌታችን ዮሐንስ 15:1 ላይ እንዲህ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን እውነተኛ የወይን ግንድ እኔ ነኝ አለ። ማን ማን ነው እውነተኛ የወይን ግንድ ነኝ አለ? ጳውሎስ አይደል? ጳውሎስ አይደል? ዮሐንስ ማን? ጌታችን ኢየሱስ። ጌታችን ኢየሱስ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም ምን ነው አለ? አብ ነው ወይም አባቴ ነው። ፍሬ የማያፈራውን በእኔ ያለውን በማን ያለው? ስለዚህ በማን ያለ ማለት ነው? በጌታችን አይደል? በክርስቶስ ያለ ግን ፍሬን የማያፈራ ቅርንጫፍ ሁሉ የማያምነውን ያንን ቅርንጫፍ ሁሉ ወይም ፍሬ የማያፈራውን ቅርንጫፍ ሁሉ አባቴ ምን ያደርገዋል? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አባቴ ያስወግደዋል። ፍሬ የሚያፈራውንም የሚያፈራው ሁሉ ግን አብዝቶ እንዲያፈራ ስለዚህ በክርስቶስ ሆኖ አንድ ሰው ፍሬን ካላፈራ ይወገዳል። አብረን ማንበባት ተሳሳተ። ፍሬ ምን የሚለው የማያፈራው በማን ያለውን? በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል? ሰው በክርስቶስ ሆኖ ፍሬን ግን የማያፈራ ከሆነ ይወገዳል አይወገድም? ይወገዳል። አሁን አይደለም የምንወገደው፣ ባይዘው እስከ ሕይወታችን ፍጻሜ ጌታ ይጠብቃል። ዝም ብሎ ታግሶን የሚጠብቀን ፍሬን እስክናፈራ ድረስ ሁሌም የሚጠብቀን ያን ሁሉ ዘመን ሰጥቶ እድሜ ሰጥቶ ዘመንን ሰጥቶ ፍሬ ሳናፈራ ብንሄድ ግን ልንቆረጥ እንችላለን። ገብቷችኋል? ስለዚህ ላለመቆረጥ ፍሬን ምን ማድረግ አለብን? ፍሬን ማፍራት አለብን። ይህ ድህነት ይመጣል። ፍሬን በማፍራት ድህነት ይመጣል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ይጠራል። ምን ያህል እንዲያፈራ ያለ? አብዝቶ እንዲያፈራ ማለት ልክ ጌታችን ያያችሁና ማለት ነው። ብዙ ፍሬ ስታፈሩ አይደለም የሚመጣው፣ ትንሽ ነገር ስታደርጉ ትንሽ እንኳን ፍሬ ሲኖራችሁ ትንሽ ፍሬ እንኳን በእናንተ ሲል ብዙ ነገር አይደለም እግዚአብሔር ከእናንተ የሚጠብቁ በነገራችን ትንሽ ነገር መጀመሪያ የሚፈልጉ ከእናንተ ፍላጎታችሁ ከእርሱ ጋር እንድትኖሩለት እንደ ልጅ ሆናችሁ አባ እያላችሁት ከእርሱ ጋር እንድትኖሩለት ብቻ ነው ያስቀምጡ። ወደ እርሱ ጠጋ ብላችሁ ደግሞ ፍቅር ለእርሱ ያላችሁን ፍቅር ለመግለጽ ትንሽ ግን መታዘዝ፣ መልካም ነገር ማድረግ ትንሽ እንዳቅሚቱ ትንሽ ስታደርጉ በዚህ በትንሽ ነገር ስትታመኑ ማለት ነው እግዚአብሔር አብዝታችሁ እንድታፈሩ ያጠራል። ስለዚህ እግዚአብሔር ከእናንተ የሚፈልገው በአንድ ጊዜ ብዙ ነገር አለ፣ እንዳትጨምሩ። በትንሹ ታመኑ። ለእግዚአብሔር በጥቂቱ ስትታመኑ በብዙ ሾማችኋል። በጥቂቱ መታመኑ። ስለዚህ ፍሬ ማፍራት ያስፈልጋል። ቲቶ ምዕራፍ 3 ላይ ቅዱስ ጳውሎስ ለቲቶ እንዲህ አለ። ምዕራፍ 3 ከወገና በነገራችን ላይ አንዳንድ ሰዎች እንደዚህ ይላሉ፣ ያው በክርስቶስ ላይ ከሆነን ይላል። አንዳንድ ወንድሞቻችን እህቶቻችን ፕሮቴስታንቶች ወይም ካድሶች በክርስቶስ ከሆነን ፍሬን አለማፍራት አንችልም ይላል። ፍሬን አለማፍራት ይቻላል። ይኸው በእኔ ያለውን ፍሬ የማያፈራው ቅርንጫፍ ሁሉ ያስወግዳል አለ። በእኔ ያለውን ፍሬ ስለዚህ በእርሱ ሆኖ ሰው ፍሬ ላያፈራ ይችላል አይችልም? በስንፍና ፍሬ ላናፈራ ይችላል። ስለዚህ ስንፍና እንዳያጠቃል። ስለዚህ ጳውሎስ ለቲቶም እንደዚህ ያለ ከወገናችንም ያሉት ደግሞ ከክርስቲያኖች ማለት ነው ፍሬ ቢሶች ሆነው እንዳይቀሩ ምን ሆነው እንዳይቀሩ? ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር
በመልካም ስራ እንዲጸኑ የሚማሩ በመልካም ስራ እንዲጸኑ የሚማሩ ፍሬ ቢሶች ሆኖ እንዳይቀሩ። ስለዚህ ክርስቲያን ፍሬ ቢስ ሆኖ ሊቀር ይችላል አይችልም? ይችላል። ስለዚህ እንደዛ እንዳንሆን እየተጻፈ ነው። የመጨረሻው የምናያት ስላይድ ይችላል ፍርድና ማለት ስራ ማለት ነው። ከፍርድ አንጻር ይነገራል። መልካም ስራ የሰራ ወደ እግዚአብሔር መንግስት ይገባል፣ ክፉ ስራ የሰራ ደግሞ ይፈረድበታል ተብሎ በመጽሐፍ ውስጥ ተብሏል። ስለዚህ መልካም ስራ ድህነትን ለመፈጸም የግድ ይሆናል። በይሄ ትልቁ ማሳያችን ጌታችን ራሱ በማቴዎስ 16:27 ላይ እንደዚህ ያለ የሰው ልጅ አለ። እዚህ ጋር የሰው ልጅ የሚለው ማንን ነው? ጌታችን ራሱ ማለት የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለው። በአባቱ ክብር ይመጣ ዘንድ አለው። ጌታችን ይመጣል። በአባቱ ክብር ይመጣል። ይመጣል። በእውነት የስ ጌታችን ይመጣል። እረፍት የምንልበት ጌታ በእውነት እግዚአብሔር ምስክር ይመጣል። ይሄ በጣም ትልቁ ተስፋችን። እንዲህ ምድር ላይ ትርምስምስ ምናምን ብለንማ አንቀራለን። ጌታ ይመጣል፣ ይወስደናል፣ ከእርሱ ጋር ያኖረናል፣ ለዘላለም ከእርሱ ጋር ነው። ጋይስ በጣም የሚያስደስት ህይወት ከጌታ ጋር ለዘላለም ነው። ኤኒዌይስ ጌታ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለ። ያን ጊዜ ጌታችን ሲመጣ ለሁሉ እንደምን ያስረክቧል? እንደምኑ? እንደ ስራው ያስረክቧል። እንደ ስራው ያስረክቧል። በዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 28 ጀምሮ ጌታ እንደዚህ ያለ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለምን ትንሣኤ? ለምን ትንሣኤ? ለሕይወት ትንሣኤ። ክፉም ያደረጉ ለምን ትንሣኤ? ለፍርድ ትንሣኤ ይወጣሉና በዚህ አታርጓል። መልካም ያደረገ ለሕይወት ማለት ወደ ዘላለም ሕይወት ግቡ ይባላል። እነዛኛዎቹ ደግሞ ለፍርድ ማለት ለኩነኔ ወደ ዘላለም ሞት ሂዱ ይባላል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ጳውሎስ ምን አለ? መልካም ቢሆን ወይም ክፉ እንዳደረገ ያው መልካም ይሁን ክፉም ይሁን ማለት በየትኛው ሰው ማለት ነው። መልካምም ቢሆን ወይም ክፉም ቢሆን እንደዚህ እንዳደረገ ማለት ነው። እያንዳንዱ በስጋው የተሰራውን እዚህ ጋር ምንድን ነው? በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት እንገለጥ ይገባናል። በክርስቶስ የፍርድ ወንበር ፊት እንገለጥ ይገባል። ጌታ ያኔ ይመረምረናል። እንደዚህ ስላችሁ ማለት ነው እግዚአብሔርን መፍራት አለበት። እግዚአብሔርን መፍራት አምላክ አለ። ጋይስ አምላክ ያለን ሰዎች ነው። አምላክ የለንም እንዴ? አምላካችን ንጉሳችን ነው እና በዚህ በንጉሱ መንግስት ውስጥ ስንኖር ማለት ነው ለንጉሱ ታዘን ለንጉሱ ተገዝተን ነው ያለብን እና እግዚአብሔርን ንጉሱን መፍራት መልካም። ግን ይሄ ጌታ ይመጣል ይፈርዳል አስልግ ስል ግን በአንድ ሰቆ ብቻ መስገቡና ተስፋ እንድትቆርጡ አለ። ጌታ ጥቂት ነገር ነው። ሙሉ በሙሉ ከጌታ አጥራለሁ። ንስሐ ብቻ ነው ከኛ የሚፈለገው። ኃጢአት ለምን ሰራችሁ ምናምን አለ። ኃጢአት ሰርታችሁ ለምን ንስሐ አልገባችሁ እና ንስሐ ወደ ያስቡ። ስለዚህ እያንዳንዳችን በስጋ የተሰራው በብድራት የምንቀበል ዘንድ በክርስቶስ ፍርድ ወንበር ፊት እንገለጥ ዘንድ አለ። የመጨረሻ ጥቅሳችን ገላትያ 6 ላይ እያለ ጳውሎስ ገላትያ ምዕራፍ 6 ቁጥር 7 አትሳቱ ወንድሞቼና እህቶቼ እግዚአብሔር አይዘበትበትም። አትሳቱ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ በገዛ ስጋው የሚዘራ ማለት ስጋዊ ስራን የሚሰራ የስጋ ፈቃዱ እየፈጸመ የሚኖር ከሆነ ከስጋ ምንን ያጭዳል? ከስጋ ምን ያጭዳል? መበስበስን ዘላለም ሞት ያጭዳል። በመንፈስ ግን የሚዘራ በመንፈስ ቅዱስ ኃይል መንፈሳዊ ነገር የመንፈስን ፈቃድ እየፈጸመ የሚኖር ሰው ግን በመንፈስ ግን የሚዘራ ከመንፈስ ምንን ያጭዳል? ምንን ያጭዳል? የዘላለም ሕይወት ይታጨዳል። እሺ እናንተ አሁን የዘላለም ሕይወት አላችሁ የላችሁ? የዘላለም ሕይወት አላችሁ? ግን ያ ነገር ግን መፈጸም አለበት የለበትም? ይፈጸማልና የዘላለም ሕይወት ይታጨዳል ነው የተነገረው። ለዛ ግን እዚህ ጋር በመንፈስ መዝራት ምንድን ነው? የምር ከመልካም ስራ ጋር የሚገናኝ ነገር አለ አይደል? ያው በአንድ ዘለም ይላል። ቀጣይ ዘራት በጊዜ
በጊዜው እናጭዳለንና ምን መልካም ስራ ለመስራት ስለዛ የመጨረሻውን ያየነው የመልካም ስራ ክርስቶስን በመምሰል ማለት ነው። ስለዚህ ድህነታችን ሰው ያምናል፣ ትክክለኛውን ትምህርት ከቤተ ክርስቲያን ትምህርት ሰምቶ አመነ በኋላ ይጠመቃል። አምኖ ሲጠመቅ ዳግም ይወለዳል። እንደተጠመቀ ከቅዱስ ቁርባን ያን መንፈሳዊ ነገር ይበላል። ከዛ በኋላ ሁሌም ከቅዱስ ቁርባን እየተቀበለ መልካም ስራ እየሰራ ይበላል። ግን አስቀድሞ ግን አምኖ ሲጠመቅና ከቅዱስ ሚስጥር ሲሳተፍ ያ ሰው ድኗል። ከድቅድቅ ጨለማ ወደሚደንቀው ወደ እግዚአብሔር ብርሃን መጥቷል። ከሞት ወደ ህይወት መጥቷል ያለ ምንም ስራ። ከዚያ በኋላ ከጨለማ ወደ ብርሃን የመጣው ሰው በብርሃኑ ይመላለሳል። በብርሃኑ በዛ በመጣበት በዛ በብርሃኑ ሲመላለስ ድህነቱን እየፈጸመ ይሄዳል። ከሞት ወደ ህይወት መጥቷል። ወደ አዲስ ህይወት መጥቷል። በዛ በአዲስ ህይወት በመመላለስ ማለት በጽድቅ በቅድስና በመጽደቅ ኃጢአትን በመጽደቅ ማለት ነው። ይህ መልካም ስራ ያልነው ክርስቶስን እየመሰሉ በህይወታችን ኢየሱስን እየመሰልን እናኖር ነው። ይበቃል። በጣም ብዙ ሰዓት ወስጄባቸዋለሁ፣ ምክንያቱም ርዕሱ በጣም ሰፊ ስለሆነ በቀጥታ ተነስቶ ወደ እሱ ላስተላልፍላችሁ። ክብርና ምስጋና ይሁን አምላካችን